ሰው ባገኘው መረጃ ልክ ነው የሚጎዳችሁ ማንንም ከሚናገረው በላይ እነሱ የሚናገሩት ወይ ይጠግነናል ወይ ይሰብረናል ዛሬ አንቺ ከባልሽ ጋር ተጣልተሽ ሄደሽ ለእናትሽ ስታጫውቻት ሁሌ ባልሽ የሚበድልሽ ሁሌ ባልሽ በእንደዛ አይነት ሁኔታ የሚያስኖርሽ ነው የሚመስላት እናትሽ አትረሳም አንቺ ነገ ጧት ከባልሽ ጋር ተጣርቀሽ ኑሮሽን ስትቀጥይ እሷ የነገርሻትን አትረሳም በቤተሰቦቹ ፊት ወይም በጓደኞቻችሁ ፊት ማንጓጠጥ ማሾፍ አይደረግም ሞኝ ሰው ነው እንደዚህ የሚያደርገው እኔ ማራለሁ ስትል ምን አሁን ጀምረሽ በስተርጅና አትበላት ሰላም እንዴት ናችሁ ፍቅር ይበልጣል ነኝ ካውንሰሊንግ ሳይኮሎጂስት የፍቅር ግንኙነትና ትዳር አማካሪ በፍቅር ይበልጣል ዩቲዩብ ቻናላችን ደግሞ የተለያዩ ቤተሰብ በፍቅር ግንኙነት እንዲሁም ደግሞ አንዳንድ የስነ ልቦናዊ ጉዳዮችን አጠር ባለ መንገድ ቲፖችን እየሰራው ለእናንተ አደርስላችኋለሁ የእናንተ ኃላፊነት ደግሞ ላይክ ማድረግ እንዲሁም ደግሞ ለሌሎች ለማጋራት ሼር ማድረግ ነው ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉና የኛ ቤተሰብ እንሁን አንድ የተመለከትኩት ነገር ምን እንደሆነ ታውቃላችሁ ብዙ ትዳር ውስጥ ስለ ፍቅር አጋራቸው ማለት ስለ ትዳር አጋራቸው ለሶስተኛ ወገን ያወራሉ ማለት አውቀውትም ሆነ ባለማወቅ ባለማስተዋል ብቻ ብዙ ነገር ያወራሉ አሁን ችግሩ ምንድነው ሰዎች ባወቋችሁ ልክ የመጉዳት አቅም እያገኙ ነው የሚመጡት ምን ማለት ነው ስለ ትዳር አጋራችሁ ብዙ ኢንፎርሜሽን ለጓደኛም ሆነ ለቤተሰብ እናት ልትሆን ይችላልች ለአባትሽ ሊሆን ይችላል ብዙ ጊዜ ደግሞ ሚስቶች ለእናቶች ነው ለእህቶች ነው ባሎች ደግሞ ለእናቶች እናት ኮመን ዲኖሚኔተር ናትና ሄደው በሚናገሩበት ሰዓት ባለማስተዋል የቤታቸውን ቁልፍ ለአማቾች ወይም ደግሞ የቤታቸውን ቁልፍ ለጓደኞቻቸው እየሰጧቸው ነው ማለት ነው ይሄንን ኢንፎርሜሽን አግኝተው ዌፐናይዝ ሊያረጉት በእናንተ ላይ እንደውም እናንተን ለመስበር ሊጠቀሙበት ይችላሉ ለምንድነው ስለ ትዳር አጋራችሁ ለጓደኛም ሆነ ለቤተሰቦቻችሁ ብዙ ኢንፎርሜሽን የምትናገሩት ሰምተናል ብዙ ቤት የተነቀነቀው እስከ መፍረስ የደረሰው በቀናነት ለወላጆች ለእናቶች ባሌ እንደዚህ አድርጎ እንደዚህ ሆኖ እንደዚህ ተጣልተን እንደዚህ ገብተን እንደዚህ ወተን ሲባል በምን አይነት መንገድ እንደሚመክሯችሁ አታውቁ እነሱ እናንተ የምትነግሯቸውን ብቻ ነው የሚያውቁት ዛሬ አንቺ ከባልሽ ጋር ተጣልተሽ ሄደሽ ለእናትሽ ስታጫውቻት ሁሌ ባልሽ የሚበድልሽ ሁሌ ባልሽ በእንደዛ አይነት ሁኔታ የሚያስኖርሽ ነው የሚመስላት እናትሽ አትረሳም አንቺ ነገ ጧት ከባልሽ ጋር ተጣርቀሽ ኑሮሽን ስትቀጥይ እሷ የነገርሻትን እንከን ይሄድሽ ስለምትነግረን አትረሳም ስለዚህ በተለያየ አጋጣሚ ስለባልሽ መጥፎነት ሪማይንድ ያደርጉሻል ያስታውሱሻል አንቺ የረሳሹን እነሱ በተለያየ ጊዜ እንደዚህ እኮ ነው እንደዚህ አልጎሻል ነበር አታስታውሽም እኔ ጋር መተሽ ያለቀሽ ጊዜ አታስታውሽም በስልክ እንደዚህ ያልሽኝ ጊዜ ጓደኞቹም እንደዚህ አንቺ ያው ሁሉ ነገር አርጎሽ ያምሻል እንዴት ይባያለሽ አንቺ ግን ጥሩ ነገር ሳይሆን ልክ ችግር በተፈጠረ ቁጥር ሄደሽ በረሽ ለጓደኛ ሄደሽ በረሽ ለቤተሰብ ስለምትናገር አንተም ይሄ የሴት ችግር ብቻ አይደለም በርግጥ ወንዶችም አውቃለሁ ለእናቶቻችሁ የምታማክሩ ለጓደኞቻችሁ የምታማክሩ ከዛ ቤታችሁ ይፈረሰ ምክንያቱም የነገርካትን ኢንፎርሜሽን እናት ይዛ መጣ ወደ ቤት ሚስትን ምን እንደምትላት አጣቀም አንተን በምን አይነት መንገድ ቀስ በቀስ ፕሮቴክቲቭ ከመሆን እኮ ነው ምናልባት እኮ ለመግዳት ቤታችሁ እንዲፈርስ ማስበው ላይሆን ይችላል እኮ ግን በማሰብ ውስጥ አንዳንዴ መስመር ማለፍ ባውንደሪ ማለፍ ይኖራልና ባውንደሪያችሁን አስምሩ ወሰን ማለት ባይዘዌ አንድም ይሄ ነው ሰው እስከምን ድረስ ነው ቤታችሁ መግባት ያለበት እናንተ ናችሁ የምታሰምሩት የተከፈተ በር ማንንም እንደሚገባ ማንንም እንደሚወጣበት ለሌባም እንደሚመች የእናንተን ቤት ምን መናገር እንዳለባችሁና እንደሌላባችሁ ጠንቅቃችሁ ማታውቁ ከሆነ ቤተሰብም ስላንተ ኑሮ ስለ ትዳር ስለሚስታ አውቆ ብዙ ኢንፎርሜሽን እየተናገር አንቺም ስለባልሽ ብዙ ነገር እየተናገርሽ አደጋ ውስጥ ብትገቡ ካስታሪያቂ ይልቅ የሚያጋግል ነው የሚመጣው ወይም ደግሞ ይቅርታ ተባብላችሁ በቀጠላችሁበት ጉዳይ እንኳን እንዴ አንተ ከዛ ሁሉ ነገር እንደዚህ አይነት ሴት ይቅር ትላለህ ትባላለህ ስለዚህ በራችሁን ቆልፉ ዝጉት
መጀመሪያ እርስ በርሳችሁ መፋጨት ይሻላችኋል። በቃ ተጣሉ፣ እናንተ ተጣሉ እንደፈለጋችሁ። ግን እየሮጣችሁ ሰው ላይ እየሄዳችሁ እዛም ጓደኛ እዚህም ቤተሰብ ሁሉም አይስማው የቤታችሁን ጉድ። ይሄንን ስል አቢዩዚቭ የሆነ ሪሌሽንሺፕ በጣም እየተጎዳችሁ ሁሉን ነገር መርቃ አድርጋችሁ ቻሉ እያልኩኝ አይደለም። አንዳንድ አደገኛ ሁኔታ ውስጥ ያላችሁን ሰዎች በተመለከተ አይደለም። ግን እንደማንኛውም ቤተሰብ ጤናማ ቤተሰብ ራሱ ግጭት አለ፣ የሀሳብ ልዩነት አለ፣ አለመግባባት አለ። እያንዳንዱ ዲቴል የቤትሽን እያንዳንዷ የምትፈጠረው ነገር ስለባልሽ እየሄድሽ ለእናትሽ አትንገሪያት ነው። እየሄድክ ለእናት አትናገር። ቤተሰቦች አንተ በምታውቃት ልክ አይደለም ሚስትን የሚያውቋት። ቤተሰቦች አንቺ ባልሽን በተረዳሹ ልክ ሊረዱት አይችሉም። ከአቅም በላይ ለሆነ ነገር ሁነኛ ሰዎች፣ የሃይማኖት ሰዎች፣ ፕሮፌሽናል ካውንስለርስ እንደኛ ማማከር ትችላላችሁ። ወይም ደግሞ በጣም የልብ የምትሏቸው ጓደኛ በጣም በጥንቃቄ መርጣችሁ እሱንም እያንዳንዷ ነገር እየሄዳችሁ አይደለም የምትናገሩት። በጣም በቃ የገፋ ከአቅም በላይ አንዳንዴ ከአቅማችን በላይ ይሆናል። ስለዚህ ያለው አማራጭ የሆነ ሶስተኛ ወገን ደግሞ ተጨማሪ ፐርስፔክቲቭ እይታ ስለሚያስፈልገን ሄዶ መናገር ጥሩ ነው። እሺ፣ በቤተሰቦቹ ፊት ወይም በጓደኞቻችሁ ፊት ማንጓጠጥ፣ ማሾፍ አይደረግም። ይሄ ሞኝ ሰው ነው እንደዚህ የሚያደርገው። እርስ በርስ ኦኬ፣ ሰው ሁሌ መቼም ፐርፌክት ሆነን እየተከባበርን ነው የምንጣለው አይደለም። ብዙ ነገር መስመር የታለፈ ነገር እርስ በርስ ልናረግ እንችላለን። በትዳር ውስጥ በፍቅር ግንኙነት ውስጥ ጓደኞቹ ባሉበት፣ ቤተሰቦቹ ባሉበት፣ ያንቺ ቤተሰብ ባለበት ግን ፕሊዝ አይደረግም እንደዚህ። ምን ይሄ ጅል አይደለ እንዴ ምናምን። እኔ አንድ ኮሜንት ላይ እንደውም ያነበብኩት በእናት ጫማ ይሸታል አለችኝ ይሁን ጓደኛዬን አለችው ባለቤቱ ይሁን እንደዛ ኮሜንት አንብቤ ያለውና አስቡ፣ ሰው ባለበት አንተ ደግሞ ካልሲን ሳትቀይር ነው እንደ መጣው። በጣም እኮ የሚያዋርድ ነገር አይደረግም። ለብቻ ስንሆን እኮ ብዙ ነገር ልናወራ እንችላለን። ምንድነው ቀይር ምናምን ልንባባል እንችላለን። በሰው ፊት በጣም ይሄ የሚያዋርድ ነገር ነው፣ ልክ አይደለም። ስለዚህ በአማቾችን ፊት፣ በጓደኞችን ፊት፣ በገዛ ቤተሰቦቻችንን ፊት ቢሆን ባላችንን እንደውም ፕሮቴክት ማድረግ ከነሱ ንግግር ራሱ መጠበቅ፣ ሚስቶቻችሁን በጣም መጠበቅ ያለባችሁ እንጂ እንዳታንጓጥጡ። ይሄ ንቀት ነው፣ ግትርነት፣ ሁሌ እኔ አዋቂ ነኝ ባይነት ወይም ጥፋትን እያወቁ ይቅርታ ለማለት እንኳን መቸገር። ይሄ የብዙ ሰው ችግር ነው። ይቅርታ በቃ ያንቋል ብዙ ሰው። አንዳንዱ እንደውም አጠፋም አላጠፋም ይቅርታ የሚጠየቀው እሱ ነው። ወይ ሴቷ ትሆናለች ወይ ወንዱ። ዲፌንሲቭ ነው በቃ። እኔ በፍጹም እኔ አልሳሳትም ነው ይቅርታ ለመጠየቅ ማለት አልሳሳትም። ያዝላል ያንን ሰው። አንድ ሰው ብቻ ይቅርታ ጠያቂ በሆነበት ቤት የተወሰነ ጊዜ ትሄዱ ይሆናል እንጂ የሆነ ሰዓት ላይ ያም እኮ ይቅርታ መጠየቅ ካቆመ በቃ ትዳሩ አከተመ ማለት ነው። ለምሳሌ ቡሌት ፕሩፍ የሚባል መኪኖች አሉ አይደለ? መስታወታቸው ጥይት የማይበሳው። እኛ ደግሞ እንከን የማይበሳንን እንዴ በቃ እንከን የሌለበት እንደዛ አይነት ሰው ከሆነ እሺ ይቅርታ ለምን እጠይቃለሁ እኔ ሁሌ ልክ ነኝ ይሆናል። ግን እንደዛ አይነት ሰው የለም። እግዚአብሔር ነው ስተት የማያውቅ። ስለዚህ እኛ ስተት ነው ብለን ባናስብ ራሱ ስተት ሆነን ልንገኝ እንችላለን። ፓርትነራችንን አጋራችንን ልንጎዳ እንችላለን። ምን ችግር አለው? ይቅርታ ማጣጣል፣ የሚሰራውን የሚወደውን ሆቢውን ማጣጣል፣ ሆቢዋን ማጣጣል። የሆነ ህልሟን ስትናገር አሁን እቅድ ብለሽ ነው የምታወሪው ብሎ ማለት ካፕሎች ከሚሳሳቱባቸው ነገሮች ሞኝ ሰው ቤቱን ስለሚያፈርስ አታጣቂ። በቃ አላየሹም እሱ ያየውን ኦኬ አላየነውም ይሆናል ዳስ ኦኬ። ግዴታ እሱ የገባው ነገር አንቺ መረዳት አለብሽ ማለት አይደለም። ግን አታጣይበት፣ ዋጋውን አታውርጅበት፣ ዋጋውን አታውርድባት። እኔ ማራለሁ ስትል ምን አሁን ጀምረሽ በስተርጅና አትበላት። በስተርጅናም ቢሆን ደስ ካላት ጀምራ ታቁም ከፈለገች። ይሄው ብዬ ነበር ብለም ደግሞ አትውቀሳት። ለምን መሰላችሁ?
ፓርትነሮቻችን አጋሮቻችን ለኛ ከምንም ነገር በላይ የነሱ ሐሳብ የነሱ አስተያየት ማተር ያደርጋል ማንንም ከሚናገረው በላይ እነሱ የሚናገሩት ወይ ይጠግነናል ወይ ይሰብረናል በቃ የትዳር አጋር የሚናገረው ንግግር ከማንንም በላይ ነው ኢምፓክቱ ተጽዕኖ ኢቭን አንዳንዴ ከራሳችን እኛ ራሱ ለራሳችን ከምንሰጠው የነሱ ይበልጥ ቫልዩ ልንሰጥ እንችላለን አንተ ትጃጃለህ እንዴ አሁን ይሄን ፕላን አድርገ ነው ቢዝነስ ፕላን አድርገ ነው እንትን የምትለው ምን የህፃን ስራ ነው እንደምትሰራው ብንልክ አይደለም እሱ አምኖበት ምናልባት ልክም ካልሆነ እኔ እንጃ በደንብ አስበበታል ምናምን ማለት እንችላለን ግን ባጣጣልናቸው ቁጥር እንደውም ዳግመኛ እንዳያስቡና ካሰቡን ደግሞ የሆነ ፕላን ሲያደርጉ ለኛ እንዳያሳዩ ነው የሚሆነው በወንድም በሴት እስኪ እንደኩዮችሽ ምናምን አንቺ ገና አሁን ጀመረሽ ትምህርት ቤት በእውነት ጨርሳለሁ ብለሽ ነው የምታስቢው ያምሻል እንዴ አርፈሽ ቤት ተቀምጠሽ እንትናቲ አትበላት አጋርናት ሰፖርት አድርጋት እማይሆን ከመሰለ ራሱ እንደዚህ ብለ በመክንያት አስረዳት ልታምን ትችላለች እኮ አይ ነይ በቃ መማር ፈልጋለሁ ካለችም ሌተር ጎ ትማር ምን ችግር አለው የሷ መማር ያንተ መማር ነው የሷ ማደግ ላንተ ማደግ ነው ሁሌ እንደምናገረው ቲምሜቶች አጋሮች እንጂ ባላንጦች አይደለንም ስለዚህ አንዱ ሲያምርበት አንዱ ሲያድግ አንዱ ፕሮሞሽን ሲያገኝ የኛም እኮ ነው እኔ ባሌ አምሮበት ዋውና ቢባል እንዴ የኔ ባል እኮ እንዴት ደስ አይለኝም ለምን እሱ አማረበት ለምን አድናቆት በዛ ብዬ ምን ተከተከሆነ ችግር እኔ ጋር አለ ማለት ነው ለምን በስራ ፕሮሞሽን አገኘ ብዬ ምን እናደር ከሆነ ችግር አለብኝ ማለት ነው እሱም እንደዛ እኔ ሲያምርብኝ ስራዬ ሲሰምር ከማስተርስ ወደ ፒኤችዲ ዶክተር ፍቅር ብባል አይ የምን ሴት ልጅ ከዚህ በኋላ ከተማርሽ ምናምን ቢል ችግር አለበት ማለት ነው እንጂ ሄልዚ የሆነ ሪሌሽንሺፕ አይጋችሁ አለውልሽ አኮራሽኝ ኮርቼ ባለ ኢቭን ልክ ያልሆነ ሐሳብ እንኳን ሲመጣ ማጣጣል የለውም መስመር ማስያዝ ይኖራል አይ እኔ እንደዚህ አይመስለኝም ማለት ጥሩ ነው ግን ሞራልን ቡጢ ያመጡ ሪሌሽንሺፕ ጅማሬ ላይ በተለይ ብዙ ሰዎች የሚሳሳቷቸው ህልምን በጠቅላላ ይሰውና ማለት ነው ለዛ ሰው ላፈቀሩ ሰው ከዛ የራሳቸውን ነገር ዜሮ ያስገቡታል ከዛ 100% በዛ ሰው መስመር ይገባሉ ከዛ በፍቅር ግንኙነት እየሄዱ ድንገት ያ ሰው ትቷቸው ሲሄድ ወንድም የሆነ ሆነ ሴት ማለት ነው በሁለቱም እንትን ይሆናል ስለሚደረግ እንደዛ ከዛስ ላንተ ብዬ ይሄንን ሰውቼ ትምርቴን አቋርጬ ከቤተሰቦቼ ተነጥዬ እንደዚህ አድርጌ ላንቺ ብዬ ይሄን ሰርቼ ስንት አሜሪካ እንትን ፕሮሰስ አቋርጬ ላንቺ ብዬ አልነበረ ወይ ካርሺ እንደዚህ አራ ኃላፊነት እንውሰድ ወደን ለገባንበት ነገር ባይዘው ጣት አንቀስ አው አንቺ መርጠሽ ላደረግሽው የህይወት ውሳኔ ብሌም አታድርጊው ኢቭን ክዶሽ እንኳን ቢሆን ብሌም አታድርጊው አትውቀሽ ምክንያቱም ወደሽው ለሱ ብለሽ አይደለም ለስሜትሽ ብለሽ ፍቅር ውስጥ ስለገባሽ ከሱ ጋር መሆን የበለጠ ስላስደሰተሽ ህልምሽን ሰዋሽ ትምርትሽን ሰዋሽ ቤተሰቦችሽን ገፋሽ ስለዚህ ለራስሽ ብለሽ ነው ያረግሽው ለራስሽ ብለሽ አረግሽ ትክክል የመሰለሽን ግን ስትኖሪ ልክ ያልሆነ ሰው እንደነበር ስታቂ ኃላፊነት ከመውሰድ ይልቅ እሱ ጋር ጣት መቀሰር መረጥሽ ኢቭን ጥሩ ሰው እንኳን ባይሆን ነው መልሽ እሱ ያንቺ ጥፋት ነው ያንተ ጥፋት ነው ላንቺ ብዬ እንደዚህ አድርጌ ፕሮሰሴን አቋርጬ ገንዘብ እንደዚህ የማርግበትን እንደዚህ ሆኜ እንዴ ለምንድነው ኃላፊነቱን መውሰድ የሚከብደን ባይዘው ለምን ኃላፊነቱን መውሰድ እንደሚከብደን ልንገራችሁ because self pity ወይኔ ምናም ብሎ ራስን ማባበል በጣም ቀላል ስለሆነ ኃላፊነት መውሰድ ግን በጣም ይከብዳል ለምን ብትሉ ራስን መውቀስ አለ ጥፋትን ማየት አለ የራሳችን አንዳንድ ውሳኔዎች ምን ያህል ዋጋ እንዳስከፈሉ ስናይ ወደ ራስ መመልከት እንፈራለን ለምን ኃላፊነት መውሰድ ቀላል አይደለም ሰው ላይ ጣት መቀሰር ግን ቀላል ነው እንዲያርገኝ እንዲበድለኝ እንዲገፍተኝ እንዲብለኝ ማለት ቀላል ነው ብለ ሰው ግን አይኖቹ ወደ ራሱ ናቸው እንደውም እንዲ ይባላል እኮ እንዲ ስትቀስር ጣትን በሌሎች ሰዎች ላይ ይቻ አንድ ጣት እንዲ ስትቀስር ሶስቱ ጣቶች ወደ አንተ ናቸው ይባላል ይሄው እንዲ ስል ሶስቱ ወደ እኔ which means አንቺስ ወደሹ የሆነ ወቅት ላይ
አሪፍ ሰው ላይሆን ይችላል እኮ ግን የራስሽ እይታ ነው እሱን መርጠሽ ከቤተሰቦችሽ ጋር ተጣልተሽ ትምርትሽን ሰውተሽ የምታርጊበትን ነገር እንትን ብለሽ እሱን ተከትለሽ in the name of love በፍቅር ስም ሄደሽ ከዛ በኋላ ስታይ ጥሩ ያልሆነ ሰው ለፍቅር ግንኙነት መሆን ያልነበረበትን ሰው ነው የመረጥሽው ላንተ ብዬ እንደዚህ ሆኜ ኖ ከምክንያታዊ ይልቅ ስሜትሽን መረጥሽ ራስሽ ነሽ የወሰንሽው አስገድዶ አይደለም አስገድደህ አይደለም እሷን የመረጥካት ኃላፊነትን እንውሰድ አዎ በህይወታችን ብዙ ተሳስተናል yes አዎ በፍቅር ስም ብዙ ነገር ሞክረን ብዙ ቅርቃር ውስጥ ገብተናል አዎ የማን ጥፋት ነው የራሳችን ተገደን እስካልሆነ ድረስ የራሳችን ሌላው ደግሞ ሞኝ ሰው በፍቅር ግንኙነት ውስጥ በውይይት ከማመን ይልቅ በቁጥጥር አለባበሳቸውን ንግግራቸውን ከማን ጋር እንደሚውሉ ሶሻል ሚዲያ ስታተሳቸውን ሁሉን ነገር ካልተቆጣጣርኩ ፍቅር በመግባባት እንጂ በቁጥጥር የሚሆን አይደለም በመግባባት በኮሙኒኬሽን በተግባቦት ይሆናል በቁጥጥር ግን ፍቅር ሳይሆን እንደው ቶክሲክ የሆነ መርዛማ የሆነ ግንኙነት ነው የሚሆነው ፍቅር እኮ የራሱን አይፈልግም ነው እንደው የሚለው ይሄ ማለት ምንድነው የዛን ሰው ስሜት ሐሳብ ወሰን እናከብራለን እንጂ እያንዳንዱ እኛ በወደድ ነው ልክ ይሁን አንልም ምክንያቱም ለዛ ሰው እንጠነቀቃለን የራሱን አይፈልግም ማለት የራሱን ፍጹም በቃ ራሴን ጥያለሁ ማለት ሳይሆን የዛን ሰው ሌላ ሰውነት ከኛ የተለየ ፍላጎት እንዳለው ከኛ የተለየ ባውንደሪ እንዳለው ማወቅ አክኖሌጅ ማድረግ መፍቀድ ከዛ ውጪ ግን ልክ እንደ ሮቦት የሆነ በፕሮግራም ይዘን ሪሞት ይዘን እናንቀሳቅስ ማለት በጣም ዋጋ ያስከፍለናል ለዛሬ ይበቃናል በሌላ ቪዲዮ ደግሞ በሌላ ጉዳይ እንመለሳለን ላይክ አድርጉ ሼር አድርጉ ሰብስክራይብ አላደረጋችሁ ሰብስክራይብ በማድረግ የፍቅር ይበልጣል ቤተሰብ እንሁን በጣም አከብራችኋለሁ ወዳችኋለሁ እንዳትረሱ ይሄንን ምክር አገልግሎት ማግኘት የምትፈልጉ ከሆነ በስክሪኑ ላይ በመታዩት ቁጥር ዋትስአፕ ወይም ቴሌግራም ላይ መልእክት አስቀምጣችሁ ስለ አገልግሎቱ ክፍያም ሆነ አንዳንድ መረጃዎች ዲቴል ይላክላችኋል ማለት ነው ወዳችኋለሁ በድጋሚ ሰላም ሁኑልኝ